ተከፋ ስትጨነቅ አፍቅረኸኛል ዛሬ የፍቅርህን ዜማ ካሌብዬ ወይ ቅኝት ማርከኝ ነው እወድሃለሁ ገባሁ ኑርበት ዘላለም ሳይቀየር ቃና ሁሌም እንዳደለው ሐሴት ካለው ፍቅር ከካሌብዬ ጋር ፍቅራችን በዚህ መልኩ ቀጠለ። ከእሱ ከሜሪ በስተቀር ማንም ስለኔና ስለሱ ግንኙነት አያውቅም ነበር። ይህ በእንዲህ እንዳለ እኔ 9ኛ ክፍል ስደርስ እሱ ደግሞ 12ን ተፈትኖ አዲስ አበባ ዩኒቨርሲቲ ደረሰ። ምን አለ ማንነኝን የማ ሄደማ ካሌብዬ አይሆንም። ትምህርቱ ጥንቅር ብሎ ይቀር እንጂ አንቺን ትቼሽ ወዴትም አልሄድም። ካሌብዬ አይሆንም። 12 ዓመት ሙሉ የለፋበት ትምህርት ነው። እኔ ደግሞ የለፋበት ትምህርት እንዲቋረጥ አልፈልግም። ኧረ አንቺ ልጅ አልጋው ላይ በቃሽበት ተነሽ። ሰዓት ሄዶ ያስሚን እንዴት ነው አንቺን ትቼሽ የምሄደው? ትናፍቂኛለሽ እኮ ያስሚንዬ። እኔም እኮ ትናፍቀኛለህ ካሌብዬ። ግን በቃ እናቴ ድንገት ክፍሌ ውስጥ ካጣችኝ ትገለኛለች። ያስሚን ሽንት ቤት ሆነሽ ነው? ያስሚን የት ሄዳ ነው በዚህ ጠዋት? መደሰት ይራቅሽ የተባልኩ ሰው ያስሚን ያለው እማዬ ነግቢ የማንም መጫወት አታርገኝ። እትሽን ሳጠርኝ ነግቢ መደሰት ይራቅሽ እናቴ በጣም ተናዳብኝ ስለነበር ሰውነቴ ዋስኪ ቋጥር ድረስ ተገረፍኩ። ማፍቀሬ እንደ ኃጢአት ተቆጠረ። እኔ ግን እንደዛም እየተመታ ያሳስበኝ የነበረው የኔና የካሌብዬ መጨረሻ ምን እንደሚሆን ነበር። ቀኑን ሙሉ ስነፋረቁ አልኩ። አሳልፈና አጋጣሚ የሆነው ወቅቱ ክረምት ስለነበር ከቤት መውጫ ሰበብ አጣሁ። እቤት ቁጥጥሩ በጣም በዛ። ሱቅ እንኳን መሄድ የሚፈቅድልኝ ሰው አጣሁ። መኝታ ቤቴን ዘግቼ ስለሱ እያሰብኩ ከማልቀስ ውጪ ምንም ምርጫ አልነበረኝም። በዛ ላይ እናቴ አዋረችኝ እያለች ከዱላ በላይ ቅስም የሚሰብር ንግግር ትናገረኝ ጀመር። በሳምንቱ የካሌብ እህት ሜሪ መጣች። እናቴ ብታያት ኖሮ በእርግጠኝነት ታባራት ነበር። ነገር ግን አጋዣችን መልካም ስለነበረች አስገባቻት። ሜሪዬ ስለ ካሌብ የተወሰነ ነገር ብላኝ እናቴ ሳትመጣ ደብዳቤውን ሰጥታኝ ሄደች። ደብዳቤውም እንዲህ ይላል። የኔ ፍቅር እንዴት እንደምነግርሽ አላውቅም። እናትሽ እንዲገርፉሽ ማድረጌ ጥፋተኛ ነኝ። ይቅር በይኝ የኔ ልዩ። እመኝ እክስሻለሁ ውዴ። እኔ አዲስ አበባ መሄዴ ግድ ሆኗል። ይዤሽ ቤት ደስ ባለኝ ነበር፣ ግን እናትሽ እንዲያዝኑብኝ አልፈልግም። የኔ ፍቅር የትም ብሆን ግን አፈቅርሻለሁ። ነገ መስጊድ ልሂድ ብለሽ ውጪና ተሰናበቺኝ። የለመድነው ቦታችን ጋር እጠብቅሻለሁ። አስጨነቀኝ እዚህ ባይኔ ላይ ዋልሽ ባይኔ ላይ ዋልሽ ሳባ እኔ ታገኘ አንተ አሸነፍከኝ። ረጅም ጊዜ እንደተለያየ ሰው ተቃቀረ። ካሌብዬ ሳይው በጣም ነበር ደስ ያለኝ። ከሱ ጋር ጠፍቼ አብሬው ለመሄድ መወሰኔን ነገርኩት። በመጀመሪያ በሐሳቤ አልተስማማም ነበር። ከዛ ግን በስንት መከራ በሐሳቤ ተስማምቶ ሌሊት 11 ሰዓት ለመገናኘት ቀጠረን። ዛሬ ርቀህብኝ ከዓይኖቼ ቀኔን ዋጠብኝ ጨለማ አብረን ባልነሳት ያን ጊዜ እማዬ እንዴት ዋልሽ ብያት ወደ ክፍሌ ገብቼ አልጋዬ ላይ ማልቀስ ጀመርኩ። ለምን እንደማለቅስ ግን አልገባኝም ነበር። በእንደዚህ አይነት ሁኔታ ከመወዳቸው ከቤተሰቦቼ መለየት በጣም ነበር ያሳዘነኝ። ምን ታደርጉታላችሁ? ፍቅር ሲዝውር ያደርጋል ይላል ያገሬ ሰው። ይህ ሁሉ መስዋዕትነት ለፍቅር ስለሆነ ምንም አይመስለኝም። ደስታ በልቶ ለጣና አናታው ደስታከን የሆነ አዛናል መስኪን ልትነጋ ምድር ልሂድ ሸመ እንደፈልሳ በርባው
በእንግድነት መጣ ከሸገር ሐረር ልቤን ይዛው ሄደች ወደ ሩቅ ሀገር ሰው አዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ ውብ አርጎ ምሰራሽ የሰማይ ፈጣሪ አይደል ሰው እንድትቀይ ማን አለ እንደኔ እድል ቀና ኑሮን በአዲስ አበባ ሀብለን መኖር ጀመርን። ማንም ረዳት በሌለበት ሁሉም ለራሱ ለፍቶ አዳሪ በሆነበት ከተማ ኑሮ እንዳሰብነው ቀላል አልነበረም። በእርግጥ ካሌብዬ ለመማር ስለመጣ ብር ይላክለታል፣ ግን ከቤት ኪራይና ትምህርት ቤት ክፍያ የዘለለ ትርጉም የለውም። ካሌብዬን ለማገዝ የግድ ስራ መስራት ነበረብኝ። ካሌብዬ እንድማር ቢፈልግም እኔ ግን እሱ ይቅደም ብዬ ስራ ማፈላለግ ጀመር። በተከራየንበት አካባቢ የስራ ማስታወቂያ ተለጥፎ ተመለከትኩ። በጽዳት ቢሆንም ተቀጥሬ ለመስራት ወሰንኩ። ወደ ሆቴሉም አመራው። አቤት፣ ምን ልዳሽ? የቅጥር ማስታወቂያ አይቼ ነበር። እሺ መልካም፣ ሂሳብ እንስማማና ወዲያው መጀመር ትችያለሽ። እሺ። እጅግ በጣም አመሰግናለሁ። እሺ። ሆቴል ውስጥ በጽዳት ተቀጥሬ በምንሰራበት ሰዓት እጇን ዘርግታ ሰላም የምትባል የዛ ሆቴል አስተናጋጅ ተዋወቅኩ። ይሄኔ እንደ ጓደኛ ተቀራርበን ያለውበትን ሁኔታ ስነግራት ሲጀመር አንቺ እንዴት በዚህ እድሜ ጽዳት ትሰራለሽ? ለምን መስተንግዶ አትገቢም? በዛ ላይ በቀን የምታገኙት ብዙ ነገር ይሸፍንልሻል ስትል መከረችኝ። ይሄኔ በሷ ሐሳብ ተስማምቼ ካሌብዬን ሳላማክረው ቀጥታ ስራ ጀመርኩ። እንዳለችውም ለጊዜው ቢሆንም በጣም ጠቀመን። ካሌብዬም ከቀን ወደ ቀን ለውጣችንን ሲያይ ያስሚን፣ ቆይ ምን እየተካሄደ ነው? እኔም ማላውቀው ነገር አለ እንዴ? ካሌብዬ ስራ መስራት ጀመርኩ እኮ። ምን አይነት ስራ? መስተንግዶ። ለምን ማለት? ካሌብዬ ቀን እስኪያልፍ ድረስ አንተም ትምህርትን እየተማርክ እኔም መስተንግዶን እየሰራው ኑሮ ማሸነፍ አለብን። ካልሆነ ግን የኔ ብርታት፣ የኔ ጥንካሬ እኔ እስኪ ልሳምሽ